ለዩክሬን ይሰጣል የተባለው የሮማን አብራሃሞቪች ገንዘብ። ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ስፖርታዊና በተለይም እግር ኳሳዊ የሆኑ መረጃዎች ወደ እናንተ እንደሚደርስ ይታወቃል። ለአሁን ለዩክሬን ይሰጣል የተባለውን የሮማን አብራሃሞቪችን ገንዘብ እናያለን። አብራችሁን ቆዩ። ሩሲያው ባለሀብት ሮማን አብራሃሞቪች ቼልሲን ሲሸጡ ያገኙት 2.5 ቢሊዮን ፓውንድ አሁንም በእንግሊዝ ባንክ አካውንት ውስጥ ሳይንቀሳቀስ እንደተቀመጠ ነው። ከ3 ዓመታት በፊት በሩሲያና ዩክሬን መካከል በተቀሰቀሰ ጦርነት ምክንያት ባለሀብቱ ሮማን አብራሃሞቪች የሩሲያን መንግስት ይደግፋሉ በሚል ምክንያት ነበር የምዕራብ ለንደኑ ክለብ ቼልሲን ለመሸጥ የተገደዱት። አብራሃሞቪች በሽያጩ ያገኙት 2.5 ቢሊዮን ፓውንድ በጦርነቱ ለተጎዱ የዩክሬን ዜጎች እንደሚውል ተገልጾም ነበር በወቅቱ። ይህ ከፍተኛ መጠን ያለው ገንዘብ አሁንም በእንግሊዝ ባንክ ውስጥ ሳይንቀሳቀስ እንደተቀመጠም ስካይ ስፖርት በዘገባው አስነብቧል። ይህ ገንዘብ በሩሲያና ዩክሬን መካከል በነበረው ጦርነት የተጎዱ የዩክሬን ዜጎችን ለመርዳት እንደሚውል ከዚህ በፊት ተገልጾ የነበረ ቢሆንም እስካሁን ድረስ ግን ተግባራዊ እንዳልሆነ ታውቋል። ይህንንም በማስመልከት ጥያቄ የቀረበላቸው የእንግሊዝ መንግስት ተወካዮች ገንዘቡን በትክክለኛው መንገድ እርዳታው ለሚያስፈልጋቸው ተጎጂዎች እንደሚያደርሱ ነው የገለጹት። በቼልሲ እግር ኳስ ክለብ ታሪክ የራሳቸውን ደማቅ አሻራ ያኖሩት ራሽያዊው ባለሀብት ሮማን አብራሃሞቪች በስታንፎርድ ብሪጅ ለ19 ዓመታት መቆየታቸው ይታወሳል። ክለቡን በአውሮፓ ከሚገኙ ምርጥ ክለቦች አንዱ ያደረጉት ባለሀብቱ ከፍተኛ ድርሻቸውን በመወጣት የቅርብ ዓመታት ታሪካቸውን በቼልሲ ቤት አኑረው ሄደዋል። ፉትቦል ማዕድ ይህን መሰል በሆኑ ፕሮፋይል ነክና አጫጭር መረጃዎች ወደ እናንተ ይደርሳል። ላይክ፣ ሼር እና ኮሜንት ማድረጋችሁን እንዳትረሱ። ሰላም።